ከኢትዮጵያ የትምህርት ስርጭት አገልግሎት እየተዘጋጀ የሚቀርብላችሁ የሁለተኛ ክፍል የሳይንስ ትምህርት ነው። የትምህርቱ አዘጋጅ መስቲካ ነጋሽ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምሰነበታችሁ? ሮዝ መስቲካ ነኝ። ደግሞ ምቹ ቤት ነው። ዛሬ ከዚህ ቀደም በጣም ረጅም ጊዜ በፊት ጥያቄዎች የሚመጡልኝን ጥያቄዎች ሰብሰብ አድርጌ አንድ ላይ የምመልስበት ፕሮግራም ነበረኝ። ከሆነ ጊዜ በኋላ ጥያቄዎቹን እዛው ኮሜንት መስጫ ላይ እየመለስኩ በስልክ ደግሞ ሲጠይቁኝ ስልክ ላይ እየመለስኩ ብዙዎችን ጥያቄዎቻችሁን በዚህ አይነት ቪዲዮ መስራት አቆሜ ነበርና አሁን ግን ያን ሰው ጥያቄ ሌላም ሰው መልስ ስለሚሆን ለምን እንደቀድሞ አልሰራውም በሚል ነው። ስለዚህ ከዛሬ ጀምሮ በወር አንድ ጊዜ እንደዚህ ጥያቄዎችን ሰብሰብ አድርጌ እመልሳለሁ ማለት ነው። ዛሬ ሁለት ጥያቄዎችን ነው መልሰው። አንደኛው በጣም ቅርብ የሆነ ስለ ራሴ ጉዳይ ነው። ሰሞኑን ፌስቡክ ላይ ገብታችሁ አይታችሁ ከሆነ አንድ ሙዚቃ አለ። እሱን እዚህ ጋር አሰማችሁ ከነ ቪዲዮ። ይህ ከኢትዮጵያ የትምህርት ስርጭት አገልግሎት እየተዘጋጀ የሚቀርብላችሁ የሁለተኛ ክፍል የሳይንስ ትምህርት ነው። የትምህርቱ አዘጋጅ መስቲካ ነጋሽ። ይሄ እንግዲህ እዚህ ላይ ፖስት የተደረገው ቪዲዮ ያው ከስሜ መረዳት ትችላላችሁ። አቶ መስቲካ ነጋሽ አባቴ ነውና እዛ ኮሜንት ላይ የተወሰኑ ሰዎች ስሜ ሜንሽን አድርገዋል። ከዛ ደግሞ ለሚነሱ ጥያቄዎች መልስ ስጪ እንጂ የሚል ነገር መጥቶልኝ ነበርና እዚህ ጋር ትንሽ ነገር ልእላችኋለሁ። ከዛ ደግሞ ሁለት እናቶች ልጃቸው በአጋጣሚ ልጆቻቸው ተመሳሳይ እድሜ ላይ ያሉ 1 ዓመት ከ4 ወርና 1 ዓመት ከ5 ወር ከ6 ወር የሆናቸው ልጆች ያሏቸውና ምግብ መብላት የማይችሉ የሚያስቸግሯቸው ጥያቄ ጠይቀው ነበር። በነገራችን ላይ በጣም ብዙ ቪዲዮ የሰራሁት ወደ ውስጥ ብትገቡ ልጆችና አመጋገብ በተመለከተ ለህፃናቱም ከፍ ላሉትም የሚጠቅሙ ቪዲዮዎች ሰርቻለሁ። ግን ደግሞ ወደ ኋላ ተመልሶ ያን ሁሉ ቪዲዮ መፈለግም ትዕግስትም ይፈልጋል ጊዜም ይፈልጋልና ለምን አልመልስላችሁ ብዬ ነው። አደራችሁን ይሄን ቪዲዮ ሙሉን አዳምጡት። ካዳመጣችሁ በኋላ ደግሞ ላይክ አድርጋችሁ ሼር አድርጋችሁ ሌሎች ሰዎች አጋሩት። ብዙ እናቶች ተጠቀሙበታል፣ እኔም ደግሞ እጠቀምበታለሁ። ይሄን ስለምታደርጉ እጅግ አድርጌ ነው የማመሰግናችሁ። ድንገት ዛሬ ያያችሁን ካላችሁ ምቹ ቤት ይባላል ይሄ የዩቲዩብ ቻናል፣ ምቹ ቤት ሚዲያ እና ኢቨንት ይባላል ደግሞ ድርጅቱ። እኔ ደግሞ ሮዝ መስቲካ እባላለሁ። የተለያዩ ቤተሰባዊ ጉዳዮች ላይ ትኩረት ያደረገ ስራዎችን ነው የምሰራው። ቤተሰብን ነው ማለት ፈልጋለሁ። ስለዚህ የመጀመሪያው ወደ እኔ የሚጠጋል ያልኳችሁን ጥያቄ እሱን ላንሳላችሁ። አቶ መስቲካ ነጋሽ በጣም ብዙዎቻችሁ በተለይ የኔ ኩዮች ምናልባት ከኔ ደግሞ 1-2 ዓመት ከፍ ያላችሁ ከኔም ትንሽ አነስ ያላችሁ ልታስታውሱ ትችላላችሁ። ትምህርት በሬዲዮ በጣም ብዙ ሰዎች ናቸው ይሰሩ የነበሩት። ብዙዎቻችሁ እናውቃቸዋለን። ምናልባት እኔ ሁሉንም በስምም በመልክም አውቃለሁ። በጣም ብዙ ሰው ደግሞ በስም ብቻ ነው አብዛኛውን ሰው የሚያውቀውና ጋሻ በራ፣ ገበየው ወርቅነህ እና ሮማን በትሩ በጣም ብዙ ናቸው። የሰው ዘር እና ለምፀሐይ በጣም ብዙ ሰዎች አሉ። እጅታ ነጋሪ እና እነዚህ ሁሉ እኛ በልጅነታችን በሬዲዮ ጥሩ ትምህርቶችን ያስተምሩ የነበሩ እና ለኛ ደግሞ ጥሩ ትዝ የፈጠሩልን ባለሙያዎች ናቸው። እግዚአብሔር ከረዳን እነዚህ ሰዎች ሰብስቤ የማገናኝበት ፕሮግራም ለማዘጋጀት እያሰብኩ ነው። እዚህ ላይ አብራችሁ መስራት የምትፈልጉ ሰዎች በነገራችን ላይ ብትመጡና አብረን ብንሰራ ታሪካዊ የሆነ ነገር ስለሆነ በጣም ትኮሩበታላችሁ። ከነዚህ እንግዲህ አቶ መስቲካ ነጋሽ ስሙም ለየት ስለሚል ብዙ ሰው ያስታውሰዋል፣ ብዙ ሰው ያውቀዋል። ከዛም ባሻገር ከትምህርት በሬዲዮ ባሻገር ደግሞ ከ30 ዓመት በላይ ዋቢ የህፃናት ማሳደጊያ የሚባል ድርጅት ማሳደጊያና ማሰልጠኛ ነው። እሱን አቋቁሞ በአማራ ክልል በኦሮሚያና በአዲስ አበባ በጣም ብዙ ተማሪዎችን ልጆችን ይረዳል። በጣም የሚገርማችሁ ነገር ቁጥሩን ስትሰሙ አሁን ስነግራችሁ ሊያስደነግጣችሁ ሊያስገርማችሁ ይችላል። ለኛ ራሱ አንዳንዴ ታሪኮቹ በጣም ነው የሚያስገርሙን። ከ100,000 በላይ ተማሪዎች ህፃናት ትምህርት እንዲያገኙ ጥራት ያለው ትምህርት እንዲያገኙ አድርጓል። በጣም ብዙ ትምህርት ቤቶች ከድንጋይ ላይ ተቀምጠው የሚማሩ ተማሪዎች ወንበር ላይ ቁጭ ብለው እንዲማሩ አድርገዋል። አዳዲስ ትምህርት ቤቶች በእግር እንኳን አይደለም በፈረስ በምን የማይገባበት ቦታ ላይ ያለ ገጠር ውስጥ ገብቶ ከ23 በላይ የሚሆኑ ትምህርት ቤቶች እንዲሰሩ አድርጓል። ይሄ በቂ መሳሪያ የሌላቸው መቀመጫም ላይብራሪ ምንም የሌላቸው እጅግ ብዙ ናቸው እና
30 ዓመት በላይ በሆነው ድርጅት ውስጥ ከትምህርት ጋር በተያያዘ ህልሙን የሆነው በቃ ድሪም ያደርገው የነበረውን ነገር የሚመኝለትና ለሀገሬ ይሄን ነገር ማድረግ ፈልጋለሁ የሚለው ነገር በሙሉ እየሰራ ሰው ነው። ቀደም ሲል ጎንደር ዩኒቨርሲቲ ለብዙ የሀገር ባለውለታ ለሆኑ ሰዎች ሽልማት ሲያበረክት ነበርና ከዛ ውስጥ አንዱ ጋሽ መስቲካ ነበረ። አባቴ እንግዲህ ጋሽ መስቲካ ያልኩ እንደናንተ ያወራው ነው አባቴ ወይ ደግሞ ጋሽ ከማለት ብዬ እና የተሸለመው ደግሞ በትምህርት ዙሪያ ባበረከተው አበርክቶ የህይወት ዘመን ተሸላሚ ተብሎ ነበር ተሸለመውና ወደ አዲስ አበባ ሲመጣም እዚህ ያሉ ሰዎች ስራውን የሚያውቁ ሁሉ ጊዜ ደግሞ ምኞታቸው ነበረ አንድ የምስጋና ፕሮግራም አዘጋጅቶ እሱም ማመስገንና ጥቅምት 23 እሱም ፕሮግራም አዘጋጅተው እኛም እዛ ተገኝተን ነበር ተጋብዘን። በነገራችን ላይ በዚህ ቀን አብሮ የምስጋና ፕሮግራሙ ላይ ተሳተፉትና ምስጋና የቀረበላቸው ካባም የለበሱት እዚህ ጋር እንደምታዩት ጋሽ መስቲካ አለ። ከዛ ደግሞ መቶ አለቃ አንዳርጌ መስፍን አለ። የኔ ኩዮች በእርግጠኛት መጽሐፍ የምታነቡ የነበራችሁ በደንብ ታስታውሷቸዋላችሁ እኔን ሰው ያስባለሁ። ጥልፍልፍ የደም በደም ደግሞ አንድ ምንድነው እዚህ ጋር ይዤው ነበረ ቀይ ሽብር ከጦርነት ወደ ብዕር ዶክተር አጥንቸል እንዲህ የመሳሰሉ መጽሐፍትን የጻፉ ከ15 በላይ መጽሐፍትን የጻፉ ደራሲ ናቸው። በውትድርናም ሀገራቸውን ያገለገሉ ናቸው። እሳቸውም የምስጋና ሽልማት ካገኙት መካከል አንደኛው ናቸው። በጣም የሚገርማቸው እነዚህ ሰዎች በዕለቱ ንግግር ካደረጉት በጣም የሚያስደንቀኝ ነገር ለሀገራቸው ያላቸው ፍቅር፣ ለወገናቸው ያላቸው ፍቅር ከዛ ደግሞ በማድረጋቸው እና በመስገናቸው ምንም ስሜት የሚሰጣቸው አይነት አይደለም። በቃ ምንም ለመመስገን አይደለም የሰራ ነው አይነት ነገር በደንብ ታዩባቸዋላችሁና ይልቁንም ገና በጣም ብዙ የሚሰራ ስራ አለና እዚህ ላይ እንዴት ነው የምናደርገው ወደ ስራው ነው እንጂ በቃ ይሄን አድርጌያለሁ እዚህ ላይ ደርሻለሁ አቺቭ አድርጌያለሁና እንኳን አመሰገናችሁ ደግሞ በቃ ይገባኛል አይነት ነገር አታዩባቸውም። እንግዲህ አቶ መስቲካ ነጋሽን በተመለከተ ይሄንን ነው ልለው የምችለው። በዛው ወስጄ ይዛው የተጠየቁበት ቦታ ላይ ይሄን ቪዲዮ ፖስት አድርግላችኋለሁ። ለጥያቄዎቹ በጥቂቱም ቢሆን መልስ መልሻለሁ ብዬ አስባለሁ። ሁለተኛው ጥያቄ የሁለቱ እናቶች የአንድ ዓመት ከ4 ወርና አንድ ዓመት ከ5 ወር ከ6 ወር የሆናት ህፃን እናት የጠየቁን ጥያቄ ምግብ አይበሉም ልጆቹ እና ሁሉ ጊዜ እኔ ምግብ አይበሉም የሚል ነገር ጥያቄ ሲነሳ ምንም አይበሉም ማለት ነው ወይ ብዬ ነው የምጠይቀው። ምክንያቱም አንድ ሰው ሙሉውን ቀን ምንም ነገር አፉ ሳይገባ ሊውል አይችልም። እንደዛ ከሆነ ያው መውደቁ አይቀርም ማለት ህፃንም ቢሆን መውደቁ አይቀርም ህመምተኛ መሆኑ አይቀርምና የሆነ ነገር ግን ይቀምሳሉ። እነዛ የሚቀምሱ ነገሮች ናቸው ላይ ትኩረት ማድረግ የሚኖርብን እና አሁን አንዷ እህቴ ጋር ሳወራ ምንድን ነው ያለችኝ ኢንሹር ልጅ ህፃኑ ይወስዳል ይሰጠዋል ምክንያቱም ምግብ አልበላም ስላለጣም ስለከሳ። ይሄን ፕሮግራም ከመስራት በፊት የህክምና ባለሙያ ለማግኘት አስቤ ነበር ግን ስላልተሳካልኝ እንዲሁ ከሚቀር ይሄን ሐሳብ ላጋራቸውና ግን በሰፊው በተለይ ሬዲዮ ፕሮግራማችን ላይ ስለምንሰራበት ያኔ መልሼ እመጣበታለሁ። ግን በእኔ ሐሳብ ኢንሹር ብዙ ጊዜ የሚሰጠው በእድሜ ትልቅ ሊሆኑና ህመም ላይ ያሉ ለህፃናት ሲሰጥ አይቻላል ሲሰጥ ይሆን አላውቅም። እዚህ ጋር ባለሙያዎች ካላችሁ አስተያየት ብትሰጡበት በጣም ደስ ይለኛል። ህመም ላይ ያሉ መመገብ ለማይችሉ ምግብ መውሰድም ለማይችሉ ከባድ ጉዳት የደረሰባቸው ሰዎች የበለጠ ጉዳት ውስጥ እንዳይገቡ ምግብ መብላት እስኪችሉ ድረስ እንዳይጎዱ የሚሰጣቸው ነው እና እንደዚህ አይነት ነገሮች ስንሰጣቸው አሁን ኢንሹርም በጣም ስኳር ያለው ነገር ሊሆን ይችላል ባልቀምሰው ግን የምግብ ያንን ከጠጣ በኋላ አንድ ሰው ምግብ እንደበላ ይሰማዋል ሰውነቱ ሙሉ እንደሆነ ነው የሚሰማውና እንደዚህ አይነት ነገሮች ህፃናቱን ከሰጠናቸው ጡት ካጠባናቸው አሁን ሁለተኛው እናትም እንደዛ ነው ያለችኝ ጡት ብቻ ነው የምትወስደው ጡት ደግሞ አያጠግባትም ማለት 1 ዓመት ከሞላቸው በኋላ ጡት አያጠግባቸው እስከ 6 ወር ድረስ ጡት ነበር ዋነኛው ምግባቸው አይደለ ከ6 ወር በኋላ ደግሞ ጡት ተጨማሪ ነው የሚሆነው ወይም ደግሞ ድጋፍ ሰጪ ነው የሚሆነው እንጂ ዋና ምግብ ሊሆን አይችልም። ስለዚህ ሁለቱም ህፃናት ጋር ብትመለከቱ የሚወስዱት የሆነ ነገር አለ። ያ የሚወስዱት ነገር ግን አፒታይት እንዳይኖራቸው ደግሞ የጠገቡ እንዲመስላቸው አድርጎታል ማለት ነው። ስለዚህ ምንድን ማድረግ ያለብን ኢንሹርን እናስቆማለን። ጠዋት ሲነሳ ከጡጦም ሆነ ማንኛውም ህፃን ልጅ ጡጦም ሆነ ጡት መጥባት የለበት ምግብ እንዲበላ ከፈለገ ከዛ ጥቂት ነገር አሁን ሌላው ደግሞ ችግራችን ያቀረብነውን ሳህን በሙሉ ጭርስ አድርገው እንዲበሉልን እንፈልጋለን። እንደዛ ስናስገዳቸው የበለጠ ምግቡን እየጠሉት ነው የሚመጣው። ስለዚህ ምንድነው የምናደርገው ጠዋት ሲነሱ በደንብ አጣጥበናቸው ስሜታቸውና ከተስተካከለ በኋላ ያለውን ቤቱ ልንሰራው የምንችለውን በእድሜያቸው ሊበሉት የሚችሉት ነገር እናዘጋጃለን። ያዘጋጀነው ምግብ 2 ማንኪያ ከተመገበልን በጣም ጥሩ ነው። ለሚያስቸግር ነው የምላችሁ 2 ማንኪያ ከተመገበልን
እና በቃኝ ካለ በቃ ብሎ ማንሳት እና ከወሬ ጋር ከጨዋታ ጋር አንድ ጉሻ ትጎርስልኛለህ ወይ በቃኝ ካልክ ችግር የለም እየነገርናቸው እነሱ ባይመልሱልንም ስለሚረዱን በቃኝ ካሉ ግን ብድግ እናደርገውና ሰዓት እንይዛለን ከአንድ ሰዓት ከሁለት ሰዓት በኋላ መልሰን ያን ምግብ ባይሆን ሌላ ነገር ሰርተን ደግሞ እንሞክራቸዋለን አሁንም ሁለት ማንኪያ ከጎረሱ በቃ እናነሳለን በመሃል ምንም ነገር አንሰጣቸው ይሄ በአንድ በሁለት በሶስት ቀኖች ሊስተካከል ሁሉ ይችላል እንደዚህ ብዬ ስላችሁ እኔም ማወራው በቤት የሞከርኩትን ነገር ነው ለምሳሌ ባለፈው ክረምት አንድ ቦታ ላይ የነበርኩትና አንድ ህፃን ልጅ አግኝቼ ነበር ስለዚህ ሌላ ጊዜ በደንብ ልሰራላችሁ ይችላል ልጁ ከውጭ ሀገር ነው የመጣው ኢትዮጵያ ወደ መጀመሪያ ጊዜ ሆነ አላቅም 7 ዓመቱ ነው አባቱ ምግብ ለማብላት ሲሞክር እምቢ ያለውና ምንድነው ያረክሽው ብትሉኝ እኔ ሄጄ በቃ አንድ ጓደኛ በቃ አፕሪሼት አድርጌ ነው ሃይ ደህና ነህ ወይ እንዴት ነህ ብዬ ጨዋታ ነው የጀመርኩት ከዛ ምግቡን አልወደድከው አንድ ማንኪያ አላርግልህ እቺኛው ነገር በጣም ጣፍታለች እቺኛው አይታታል ይሄኛው ደግሞ ከንትን ይሰራል ታውቃለህ እንደዚህ ምግብ እንደሚሰራ ይሄኛው ደግሞ እንደዚህ ነው እያልኩ ቀለል አድርጌ ስለ ምግቡ ነው ያወራውለት ከዛ እዚህ አንድ ማንኪያ ልትሞክር ትችላለህ አንዲት ብቻ ላድርግልህ አንድ ሞክረው እባክህ እሺ ያለ አንድ ማንኪያ በቃ አንድ ማንኪያ ነኝ አንድ ማንኪያ ነው ያደረኩት ከዚህኛው ስትፈልጋል አልፈልግም ከዚህኛው ስትፈልግ አልፈልግም በቃ ኦኬ እቺንም አንድ ከማንኪያ ከበላ ከዛ ሲነፍ ትጨርቂ በቃል ምናምን ብዬ ላኩት በኋላም ስንገናኝ በዛ መልኩ ነው የቀጠለውና ምንም ሳይታወቀው ሳይገደድ ምንም ሳይታወቀው ያንን ምግብ እንጀራውን ለመደ በትክክል መብላት ጀመረና ልጆቻችን እንደዚህ ጭንቅ አድርገን የምንይዛቸው ከሆነ በቃ ጉረስ አትጉረስ ብለን የምንታገላቸው ከሆነ እርግፍ አድርገን ነው እየራባቸው ሁሉ ሙሉን ቀን ተዘግተው ሊውሉ ይችላሉ ስለዚህ ጉልበት አያስፈልገውም ብስጭት አያስፈልገውም ትግል አያስፈልገውም ሁለት ማንኪያ በሰላምና በፍቅር ከጎረሰ በቃ ይበቃሃል እናንሳ እሺ በኋላ ጠይቅኝ እሺ አመጣልሻለሁ እሺ እኔ ቆንጆ ወድሻለሁ እሺ ሳማሩ በቃ ሄድ ከዛ ሌላ ነገር ስለማይወስድ ይፈልጋል ሰውነቱ ይርባዋል ይመጣል አንድ ሁለት ማንኪያ ቀምስልን አይጣፍጥ ይሆናል ደግሞ አይመች ይሆናል ደግሞ ወይም ደግሞ መብላት አይፈልግ ይሆናል በቃ አንዳንድ ልጅ እንደዚሁ ተፈጥሮ ይኖረው ይችላል ትቶት ደግሞ ይሄዳል በኋላ ሲመጣ ደግሞ ሌላ ነገር ሰርቶ መሞከር ቀስ በቀስ በጣም በትዕግስት ማለት ነው በትዕግስት ይሆናል ልጆቹ መመገብ ይችላሉ ግን ምን ይፈልጋል ትልቅ ትዕግስት በጣም ከባድ ስራ ስለሆነ ትዕግስት ይፈልጋልና ትዕግስት ማድረግ ከዛ ደግሞ ከእናት የቀረበ የለም በተቻለ መጠን እኛው ራሳችን ብንሞክረው ጥሩ ነው አንዳንድ ጊዜ ለኛ ራሱ የከበደን ነገር ለሞግዚቶች ሰተን ሞግዚቶች እንዲፈጽሙልን እናደርጋለን ግን ለብዙ ጊዜ አይሳካም አንዳንድ ሞግዚቶች አሉ ወርቅ የሆኑ ሞግዚቶች እናትም ያስነቀዋሉና እነሱን ካገኘን እሰየው ካላገኘን ግን በዛ አዋጣንምና እንደዚህ አድርገን ልጆቻችንን እንመገብ ለማለት ፈልጌ ነው ሌላ ተጨማሪ ጥያቄ ካላችሁ እንዳብራራላችሁ የምትፈልጉት ካለ ደግሞ ልጠይቁኝ ትችላላችሁ ይሄንን ግን ብትጠቀሙበት እርግጠኛ ሆኜ ነው የምነግራችሁ ይሰራል እንግዲህ እናት ኮንኩ 16 ዓመት ሆኖኛል በዚህ 16 ዓመት ጊዜ ውስጥ እነዚህ ነገሮች በዚህ መንገድ እንደሚፈቱ አይቻለሁ አውቃለሁ ይፈታላችኋል ትግስት በማድረግ መሞከር ነው አብራችሁን ስለቆያችሁ እዚህ ድረስ ስለተመለከታችሁ አመሰግናለሁ በነገራችን ላይ እዚህ ድረስ ከተመለከታችሁ ተመልክተናል ብላችሁ ጻፉልኝ ማን ያውቃል አንድ ሽልማት ይኖራችሁ ይሆናል ሰላም